ወል አንደኛው ነገር ከሶስቱ አንዱ ነው። ግን በአቀማመጥ ለምሳሌ ካየህ መጀመሪያ ያስቀመጥኩት የአመራር ችግርን ነው። ቀጥዬ ያስቀመጥኩት የጽንፈኝነትና የጦረኝነት ፖለቲካን ነው። በሶስተኛ ደረጃ ነው የገለጽኩት እና አቀማመጡም ያለ ምክንያት አይደለም ማለት ነው። ቀድሞ የነበረውን ችግር እና ቀጥሎ የመጣውን ችግር ከዛ ደግሞ አሁን ያለብንን ችግርም በዛ መልኩ በቅደም ተከተል ማሳየት ይጠቅማል ብዬ ስለማምን ነው። ከክብደትም አንፃር የመጀመሪያው ነው ዋናው የሊደርሺፕ ችግር ነው፣ የአመራር ችግር ነው የሚል እምነት ነው ያለኝ ኢትዮጵያ ውስጥ ያለው። ምክንያቱም አንድ ሀገር አንድ ህዝብ የትኛውም አይነት ችግር በአንድ ወቅት ሊገጥመው ይችላል። ጠንካራ የሚሰራውን የሚያውቅ አመራር ካለው የማይወጣው ችግር አለ ብዬ አላምንም እና አንዱ ትልቁ ችግር ሁልጊዜም ከችግር ወደ ችግር እየተሸጋገር ሊሄድ ነው በአመራር አለመኖር ነው የሚል እምነት አለኝ። ቀጥሎ ደግሞ ያው የሚመጣው ያው እዛው ላይ ጠቅሼዋለሁ የዚህ የጽንፈኝነትና የጦረኝነት የፖለቲካ አካሄድ ነው። ይሄ ምን ማለት ነው? የትኛውንም አይነት የአስተሳሰብ ልዩነት ቢኖረን በውይይት በድርድር የምናምን ከሆነ በሰጥቶ መቀበል የምናምን ከሆነ ዴሞክራሲያዊ የሆነ ባህሪ ካለን እንደዛ አይነትም ስርዓት መገንባት ከቻል የትኛውንም የአስተሳሰብ ልዩነት ወይም ቅራኔ ልንሻገረው እንችላለን። የግድ ወደ አካላዊ ግጭት ወደ ጦርነት ሊወስደን አይችልም። ይሄ ከድሮ ጀምሮ የነበረ አመለካከት ስለሆነ በጣም ትልቅ ችግር ፈጥሮብናል። ሌላው አሁን በተለይ ከ1983 ወዲህ የመጣው የብሔርተኝነት ፖለቲካ መዋቅራዊ ማድረግ ጉዳይ ነው። በነገር ላይ እሱ ላይ ያልከው ምን ነበር የገለጽክበት ቃል? ሚዛናዊ ለመሆን ነው ያልከኝ? ለሚዛን ያመጣኸው ሀገራዊ ብሔርተኝነትን ለሚዛን አይደለም ያመጣሁት፣ ሪል ችግር ነው ብዬ ስላመንኩ ነው። እንደምታውቀው አሁን የሀገራዊ ብሔርተኝነትን ይህን ሰነድ ስላዘጋጀሁ አይደለም መተቸት የጀመርኩት፣ በፊትም ስተች ነው የነበረው። ብሔርተኝነት ወይ የንጉስ ብሔርተኝነት መዋቅራዊ መሆኑን ደግሞ አሁን አይደለም ነው የጀመርኩት። እኔ በጻፍኳቸው ጽሁፎች ሁሉ ለምሳሌ ዛሬ 17 ዓመት በጻፍኩት በመድሎት መጽሐፌ ላይ ሁሉ በሰፊው ይጀበታለሁ እና ከጅምሩ ጀምሮ የፖለቲካ ትግል ውስጥ ከገባው ጊዜ ጀምሮ ይሄ ብሔርተኝነት ፖለቲካን መዋቅራዊ ማድረግ ሄዶ ልዩነታችንን እያሰፋ አንድነታችን አብሮነታችን እያላላ ወደ አደጋ ውስጥ ነው፣ ወደ ግጭት ውስጥ ነው የሚወስደው። ስለዚህ ካሁኑ ህገ መንግስታዊ ማሻሻያዎች መደረግ አለባቸው። የብሔር መብትን ማክበር ተገቢ ነው። ፌዴራሊዝም ለዚች ሀገር ያስፈልጋል። ግን የብሔርተኝነት ፖለቲካን እንደ አንድ ገዢ አስተሳሰብ ሁሉም የህብረተሰብ ክፍል እንደሚስማማበት እንደተቀበለው አድርጎ የመንግስት መዋቅራዊ ህግ ማድረግ ግን ተገቢ አይደለም። ሄዶ ችግር ይፈጥርብናል የሚል ዛሬ የምናነሳው ጥያቄ አይደለም፣ የቆየ ጥያቄ ነው። ያኔ እርግጥ ነው በተግባር ስላልተሞከረ ክርክሩ በጽንሰ ሀሳብ ደረጃ ነበር። በኢህአዴግ በኩል ደግሞ የለም ይሄ መዋቅራዊ መሆኑ የብሔር ችግር ዋናው ችግር ተደርጎ መልስ እንዲያገኝ መደረጉ ህገ መንግስታዊ መደረጉ የማዕዘን ድንጋይ ነው። የኢትዮጵያ አንድነት አሁን የማይነቃነቅ ወደኋላ ሊመለስ በማይችል ደረጃ ጽኑ መሰረት ላይ ተገንብቷል። ከዚህ በኋላ ሀሳብ አይግባችሁ፣ የኢትዮጵያ አንድነት የበለጠ እየጠነከረ ይሄዳል የሚል ነበር። ያኔ በሀሳብ ደረጃ በጽንሰ ሀሳብ ደረጃ ስለምንከራከር ጉዳዩ አከራካሪ ቢሆን ላይደንቅ ይችላል። አሁን ላይ ግን በተግባር ታይቷል። ሄደን አሁን ተቧድነን እርስ በርስ እየተዋጋንና እየተገዳደልን ያለነው በዋናነት በብሔር ማንነት ነው። መሬት ላይ የአካባቢ ግጭቶች ሰው እያለቀባቸው እየተሰደደባቸው ያሉ በዋናነት ከፌዴራል አደረጃጀቱ ጋር ተያይዞ ቋንቋና ብሔረሰባዊ ማንነት ዋና መመዘኛ በመሆኑ በዛ በኩል ያለው ክርክር ልደቱ፣ በዛ በኩል ያለው ክርክር ያ ህገ መንግስት ስላልተከበረ ነው ይሄ ሁሉ ቀውስ የመጣው የሚል ነው። ሁለቱም ነገር አለ። አለመከበሩም አንድ ችግር ነው። ህገ መንግስቱ እንደምታውቀው ጥሩ ነገሮችም አሉበት፣ እነሱ በተግባር አልዋሉም። ለምሳሌ የፌዴራል አደረጃጀት በዋናነት የሚያስፈልገው የስልጣን ቼክ ኤንድ ባላንስ እንዲኖር ነው፣ ዲሴንትራላይዜሽን እንዲኖር ነው። ስልጣን ከላይ ሳይሆን ከታች ኤክሰርሳይዝ እንዲደረግ ነው። ይሄ በፓርቲ ማዕከላዊነት ተጠልፎ ህገ መንግስቱ የይስሙላ ህገ መንግስት እንዲሆን ተደርጓል።
እርግጥ ነው ይሄ አንዱ ጥያቄ ነው። ብቸኛ ግን አይደለም። ህገ መንግስቱ በይዘቱም ደረጃ ከጅምሩ ችግር አለበት። ይሄን ዛሬ የምናነሳው ነገር አይደለም። 32 ዓመት 33 ዓመት የታገልንበት አጀንዳ ነው። አዲስ አይደለም ማለት ነው። ከዚህ ሰነድ ጋር ተያይዞ ማንሳቱ ብዙም ጥቅም ያለው አይመስለኝም። ስለዚህ በተግባር አሁን ታይቷል። ግን እያልኩ ያለሁት ምንድነው፣ ምናልባት በደንብ ተከታትለዋል። በዚህ ደረጃ ይቀርብ የነበረው ትችት መሆን የነበረበት ክርክሩ ቴዲ ተገቢ የሚሆነው የብሔርተኝነት ፖለቲካ መዋቅራዊ መሆኑ ይጠቅማል አይጠቅምም ላይ ነበር መወሰን ያለበት። ግን ትችት ያቀርቡ የነበሩት ብዙዎቹ ሰዎች ልክ እኔ ከብሔርተኝነት ጋር የተያያዙ ወይም ከብሔር ጋር የተያያዙ ጥያቄዎችን ሁሉ እንደማልቀበል፣ እንዳውም ፌዴራሊዝሙ ራሱ ይታገድ እንዳልኩ፣ ህገ መንግስቱ ይታገድ እንዳልኩ አድርገው ነው ትችት ያቀርቡ የነበረው። ይሄ ትክክል አይደለም። እኔ በብዙ ርቀት ከብሔር ጥያቄ ጋር የሚነሱ ጥያቄዎች ከሌሎች ፖለቲከኞች በተሻለ የተቀበልኩ ሰው ነው። አንድ ወቅት የኢትዮጵያ ናሽናሊስት ነበርኩ። ስለ ብሔር ጥያቄ ራሱ ጥያቄውን ማንሳት በጣም ጠባብነት፣ ሀገር አፍራሽነት አድርጌ የማይሰው ነው የነበርኩት። በሂደት ግን ኢትዮጵያ ውስጥ ያሉ የፖለቲካ ቅራኔዎችን የበለጠ እያወቅኩ ስመጣ፣ ከልምድ አገሩን እያወቅኩት ስመጣ፣ የፖለቲካ ቅራኔዎቹን በአግባቡ እየተረዳሁ ስመጣ ግን የብሔር ጥያቄ ኢትዮጵያ ውስጥ ዝም ብለን የምንገፋው ነገር አይደለም፣ እንደሌለ የምንቆጥረው ነገር አይደለም፣ ወይም በህግ ይታገድ ይጥፋ የምንለው አይደለም። ራሱን የቻለ መፍትሄ የሚያስፈልገው ትልቅ የፖለቲካ ጥያቄ። ስለዚህ ይሄን ጥያቄ መመለስ ተገቢ ነው ብዬ ነው አንድ። ሁለተኛ ችግሩ ራሱ ይሄ ብቻ አይደለም። እነዚህ ነገሮች ራሱ ፋፍተው ተጠናክረው እዚህ ደረጃ ላይ እንዲደርሱ በማድረግ ረገድ የኢትዮጵያ ናሽናሊዝምም የራሱ ሚና ተጫውቷል። የነበረው የኢትዮጵያ ናሽናሊዝም የውስጥ ልዩነትን በአግባቡ የሚያይ መፍትሄ ለመስጠት የሚጥር ስላልነበረ ነገሮች የበለጠ ተጠራቅመውና ተባብሰው እዚህ ደረጃ እንዲደርሱ አድርጓል። እሱም መታረቅ መለዘብ ይገባዋል። ለውስጥ ልዩነቶቻችን ትኩረት መስጠት አለበት። የራስን አስተዳደር የመመስረት ጉዳይ፣ ቋንቋን፣ ባህልን የማሳደግ ጉዳይ፣ እነዚህ ሁሉ ተገቢ ቦታ ሊያገኙ ይገባል፣ መልስ ሊሰጣቸው ይገባል ብዬ የማምን ሰው ነኝ። ኢቭን የናሽናሊዝም ፖለቲካ ከኢትዮጵያ ፖለቲካ በህግ ይታገድ የምል ሰው አይደለም። አንድ የማህበረሰብ ወይም የግለሰብ መብት ሆኖ ሊቀጥል ይችላል ብዬ ነው የማምነው። መብት ሆኖ ሊቀጥል ይችላል። ግን የሁላችንም ተቀባይነት እንዳገኘ የሁላችንም አስተሳሰብ እንደሆነ ተደርጎ ግን አገረ መንግስቱ የተለየ ይሁንታ ሰጥቶ ህገ መንግስታዊ ሊያደርገው መዋቅራዊ ሊያደርገው አይገባም። ይሄን አስተሳሰብ የፖለቲካ ፓርቲዎች ይዘው ሊቀጥሉ ይችላሉ። በየምርጫው ልንፎካከርበት እንችላለን። ግማሹ የኢትዮጵያ ናሽናሊስት ሆኖ ግማሹ የብሔር ናሽናሊስት ሆኖ ለምርጫ ሊፎካከርበት ይችላል። ለህዝብ ምርጫ ጉዳዩ ለህዝብ ውሳኔ ሊተው ይገባል። በተለየ ሁኔታ ግን አንዱን ሐሳብ በተለየ ሁኔታ መዋቅራዊ ማድረግ ግን ትክክል አይደለም። ይሄ ነው ኢትዮጵያ ውስጥ አሁን የሆነው። የ1987ቱን ህገ መንግስት የአሸናፊዎች ህገ መንግስት ነው እኔ የምለው ያለ ምክንያት አይደለም። በብሔር ፖለቲካ የሚያምኑ ኃይሎች ራሳችን አሸናፊ ሆነናል ብለው የራሳቸውን የፖለቲካ አመለካከት ነው በህገ መንግስት ያሰፈሩት። የህብረተሰብ ይሁንታ መግባባት የተገኘበት ህገ መንግስት አልነበር። የአሸናፊዎች ህገ መንግስት ነው የሆነው። ወደፊትም ቢሆን ለውጥ ስናመጣ ለምሳሌ አሁን የኢትዮጵያ ናሽናሊስት ነኝ የሚለው አካል በለስ ቀንቶት ቢያሸንፍ እንደገና የኢትዮጵያ ናሽናሊዝምን መዋቅራዊ አድርጎ ሌላውን የሚገፋ ከሆነ ስህተት ነው የሚሆነው። ስለዚህ ለሁለቱም ነው የሚያገለግለው። አሁን ላይ ግን ዋናው ችግር መዋቅራዊ የሆነው ማን ነው ከተባለ የንዑስ ብሔርተኝነቱ ነው። በንጉሱ ጊዜ በደርግ ጊዜ ግን መዋቅራዊ የነበረው የኢትዮጵያ ናሽናሊዝም ያ ነው። በዚህ ደረጃ የብሔር ፖለቲካም ኢትዮጵያ ውስጥ ጦዞ ከፍተኛ ደረጃ ላይ እንዲደርስ ግፊት ያደረገው አንዱ ያ ችግር ለምሳሌ የብሔር ጥያቄ ሲያቆጠቁጥ ገና ሲነሳ በተገቢው ጊዜና ሁኔታ ተፈቶ ቢሆን ኖሮ የነበረው ስርዓት እነዛ ልዩነቶች በአግባቡ የሚያስተናግድ ቢሆን ኖሮ እዚህ ደረጃ እንደርሳለን የሚል እምነት የለኝም። እና ዋናው ነገር ባላንሱ የት ነው፣ ሚዛኑ የት ነው። ስለዚህ ከዚህ አንጻር ነው መታየት ያለበት እንጂ የአድሎ ጉዳይ አይደለም። በነገር ላይ ለራስህ አመለካከት አድልታል የሚሉ ሰዎች አሉ እዛ ሰነድ ላይ። እኔ የፖለቲካ ተዋናኞችን እዛ ዘርዝሬያለሁ፣ 5 ወይም 6 ተዋናኞችን። እዛ ውስጥ የኔ አመለካከት የለም። የአማራ ብሔርተኞችን ተችቻለሁ። እኔ የአማራ ብሔርተኛ አይደለሁም።
የትግራይ ብሔርተኞችን ተችቻለሁ፣ እኔ የትግራይ ብሔርተኛ አይደለሁም። የኦሮሞ ብሔርተኞችን ተችቻለሁ፣ እኔ የኦሮሞ ብሔርተኛ አይደለሁም። የኢትዮጵያ ብሔርተኞችን ተችቻለሁ፣ እኔ የኢትዮጵያ ብሔርተኛ አይደለሁም። የእኔ አመለካከት በጎራ ደረጃ ሊገለጽ የሚችል ማህበራዊ መሰረት እስካሁን የለም። በጣም ቀጫጫ ነው። እዚህ ግባ ካለሳ አይቀር በተቃራኒም የቀረበበት ትችት ነበረ። እንዲያውም አሁን ቅድም ያነሳሁት በንዑስ ዛሬ እያደረግን ያለ ነው ያው በዛ ውይይት ላይ የተነሱት ትችቶችን ሰብስበን መልስ እንድትሰጥባቸው ማድረግ ስለሆነ በተቃራኒውም በዚህ በአገራዊ ብሔረተኝነት ባልከውም ኃይል ላይ ትችት ማቅረብህን የተቃወሙ አሉ። ማለት ሳይኖር ነው የተቸኸው፣ የት ያለውን ነው ማለት በዛ ሁሉ ጥቃት ውስጥ የኖረ አይደለም ወይ እና የት ያለውን ነው አሁን በዚህ ደረጃ መተቸት የሚያስፈልገው ያሉ ነበሩ። በተጨማሪ ደግሞ የኔ ነገር የተለየ ነው ብሎ ማሰብ የትም አገር ያለ ነው፣ ምንድነው ወንጀሉ ምንድነው ኃጢአቱ ያሉም ነበሩ። ሰው እሱንም አብረን አካተን እንድንመለከተው ነው። የለም የሚሉት ትክክል አይመስለኝም። ይበል በንዑስ ብሔርተኞች ይነሳ የነበረው ዋናው ጥያቄ ምንድን ነው? የብሔር ጥያቄ የለም አትበሉ፣ ይሄ መካድ ነው የሚሉት። አሁን እኔ ተመሳሳይ ውስጠት እየሰሩ ነው እነሱ። የኢትዮጵያ ብሔርተኝነት አለ በድርጅት ደረጃ አሁን ተጠናክሮ ላይገኝ የእሱን አመለካከት የሚያራምዱ ኃይሎች ደጋፊዎቹ ናቸው። ባይዘው መቼ በአደረጃጀት ደረጃ የት አለና ነው የሚሉት ደጋፊዎቹ ናቸው እነዛኝ። ኤኒዌይ ይሄ ዶክተር አብይ ወደ ስልጣን መጡ ጊዜ በገሃድ ታይቷል። ኢትዮጵያዊ ብሔርተኛ ነኝ የሚለው ኃይል አንዳንዱም ይሄ ህገ መንግስት በአስቸኳይ በሳቸው አማካኝነት ይቀየራል ወይም ተቀዶ ይጣላል ብሎ የብሔር ፖለቲካ ከዚህ በኋላ ሀገራችን ውስጥ አይኖርም፣ በህግ ሁሉ ይከለከላል ብሎ የደገፈ ኃይል ነበረ። በጣም ገዢ የሆነ አስተሳሰብ ሆኖ ሲነገር ሰምተናል። እና ያ ኃይል የለም የሚለው ነገር ተገቢ አይመስለኝም። ግን እንደዚህ የለም የሚሉት ኃይሎች ደግሞ እንደገና ዞር ይሉና አህዳዊነት አለ፣ አንድ ቋንቋ፣ አንድ ሰንደቅ ዓላማ ምናምን የሚል የፖለቲካ አመለካከት አለ። ይሄ ነው የሀገሪቱ ችግር ይሉሃል። ኢትዮጵያዊ ብሔርተኝነት የሚባል ነገር ሳይኖር አህዳዊነት የሚባል ወይም ደግሞ የአሲሚሌሽን አስተሳሰብ ሊኖር አይችልም። ያ ነው ያ የኢትዮጵያ ብሔርተኝነት ይዘቱ ምንድን ነው? እነማን ናቸው በዋናነት የሚደግፉት? የትኞቹ የህብረተሰብ ክፍል ናቸው እዛ ውስጥ በብዛት የሚገኙት? ልንነጋገርበት እንችላለን። መኖሩን መካድ ግን የትም የሚያደርስ አይመስለኝም። በነገር ላይ በዛኛው ወገን ደግሞ ቅድም ላልኩ ለብሔር ጥያቄ በሰጠሁት ቦታ ደግሞ መብት ሆኖ መቀጠል ይገባዋል። ማንም ግለሰብ ማንም ማህበረሰብ የብሔርተኝነት አጀንዳው አድርጎ ይዞ ሊቀጥል ይችላል በማለቴ ደግሞ የልደቱ ሐሳብ የኦነግና የወያኔ ነው ብለው የተቹ ሰዎች አሉ በሚዲያ ላይ ወጡ። በአጠቃላይ ጸረ አማራ ጸረ ኢትዮጵያዊ አስተሳሰብ ላይ ያራመደው ብለው በድፍረት የተቹ ሰዎች አሉ። አለ መረጃው አዳምጠዋል አላዳመጥከውም አላውቅም። በአንድ ውይይት ላይ ሰዎች እንደዚህ ብለው የተቹ ይሄ የወያኔና የኦነግ አመለካከት ነው፣ የእሱ አመለካከት ለዚህ ሰለባ ሆኗል እና አንዳንዶቹ እንደውም ጸረ ኢትዮጵያ አቋም ነው እያራመደ ያለው ብለው ሁሉ የተቹኛል። እና ሁለቱም ላይ ነው ትችቱን የምታየው። እኔ ዋናው የኢትዮጵያ መገለጫ ይሄ ይመስለኛል እና እዛ ውስጥ የለሁም የምለውም ለዚህ ነው። እኔ አስተሳሰብ መኖር አለበት ብዬ ነው የማምነው። ማህበራዊ መሰረት ያስፈልገዋል ብዬ ነው የማምነው። ግን በጎራ ደረጃ አለ ብዬ አላምንም። ለኢትዮጵያ መድህን የሚሆነው አመለካከት ግን እሱ ነው ብዬ ነው የማምነው። ሁለቱንም በሚዛን የሚያይ ለአገሪቱ አንድነት ቀጣይነት ምሉዕ መሆን ተገቢ ትኩረት የሚሰጥ በተመሳሳይ ሁኔታ ደግሞ በውስጥ ላሉ ልዩነቶች ደግሞ ተገቢ ትኩረት የሚሰጥ መሆን አለበት። ይሄ ሚዛን ያልጠበቀ መንግስታዊ ስርዓት የትም ያደርሰናል የሚል እምነት የለኝም እና ሁልጊዜ አንዱ አሸናፊ ሌላው ተሸናፊ እየሆነ እየተፈራረቀ ወደ ስልጣን ሲወጣ የራሱን አመለካከት መዋቅራዊ እያደረገ የሚቀጥልበት ሳይክል መቆም አለበት ብዬ ነው። እሱ የትም አያደርሰን። ናሽናሊስቶች እኮ እዚህ ሀገር አሉ አይደል? አሜሪካ፣ አውሮፓ አሉ። ግን የአቋማቸው ተቋማዊ አልተደረገም። በምርጫ ግን ብዙ ናሽናሊስቶች እየቀረቡ ቅስቀሳ ያደርጋሉ። የስደተኛ ጥላቻ ያላቸው፣ የሃይማኖት ጥላቻ ያላቸው ሰዎች ወጥተው በምርጫ ቅስቀሳ ያደርጋሉ። በጣም ፋር ራይት የሆኑ ናሽናሊስቶች በየፖለቲካ መድረኩ ይታያሉ። ያ አስተሳሰብ ግን መዋቅራዊ አይደለም።
ስለዚህ በመብት ደረጃ ይዘን ልንፎካከርባቸው የሚገቡትን ያሳሰብ ልዩነቶች ልዩነት አድርገን ይዘን መቀጠል ነው እንጂ ያለብን አሸናፊ አድርገን መዋቅራዊ ማድረግ ስህተት ነው። ለዚህ ሁሉ ችግር የሚዳርገን ይሄ ነው የሚል እምነት ነው ያለኝ።